የሚቀጥለው ጥያቄያችን ዘፍጥረት ላይ እግዚአብሔር ሰውን በመልኩና በምሳሌው ፈጥሯል። ለሰውም ደግሞ የፈጠረለትን ፍጥረት እንዲቆጣጠር ስልጣን ሰጥቶታል። ነገር ግን በኃጢአት ምክንያት ያንን ስልጣኑን አጥቷል። ጌታችን ኢየሱስ ክርስቶስ የሞተልን ወደ አዳም ክብር ሊመልሰን ነው የሚል ትምህርት ሰምቻለሁና ይህ እንዴት ነው? እስቲ የአዳምን ክብር መጀመሪያ ነው ወይም ንገረኝ። የአዳም ክብር ምን ነበር? የመጀመሪያው ሰው አዳም እግዚአብሔር ፈጠረው በመልኩና በምሳሌው። ይኸው እኛም እንግዲህ በእግዚአብሔር መልክና ምሳሌ ነን ያለ ነው። ምድርን ግዛት ነው እየገዛን መሰለኝ። ምድርን እየገዛን መሰለኝ። እንግዲህ ሰውን ምድርን የሚያስተዳድራት ይኸው ለጥፋትም ለልማትም ሰው ነው የተሰለፈባት እየኖረባት ያለው። ሌላ ምን አለ? በአትክልቱ ስፍራ ውስጥ ያሉትን አትክልቶች ይበላል እሱ በነፃ፣ እኛ በኪሎ ገዝተን እየበላን። ከእንስሶቹ ጋር በነፃነት ይኖሩ ነበር፣ ከአንበሳ ከዝሆን ጋር። ዛሬ በሰላምም ባንሆን ከርቀት ፎቶ እያነሳናቸው አሉ። እና ወደዚህ ክብር መልሰን ነው ልትነግረኝ ትችላለህ? ያን መግዛት አገዛዝ፣ አሁን የጎደለውን አገዛዝ። ይሁን ሐሳቡ ገብቶኛል። አንድ ሰሞን የተነሳ መንፈስ ነን ምናምን የሚሉ የነሱ ትምህርት ነበረ። ኤኒዌይስ ሮሜ 5 ላይ እስቲ ራሱ ጠያቄ ማለት አዳምንና ክርስቶስን እንዴት ነው የምታነጻጽራቸው? አንዱ ፈጣሪ፣ አንዱ ፍጡር፣ አንዱ ሰሪ፣ አንዱ ተሰሪ፣ አንዱ ከምድር፣ አንዱ ከሰማይ፣ አንዱ ከመሬት፣ አንዱ መንፈሳዊ ሰማያዊ። በምን አይነት ሁኔታ ነው የጠፋን 50 ብር ለመፈለግ 10,000 ብር በጀት የምትመድበው? 50 ብር ጠፋብህ ፈልገው ላገኘ ሰው 100,000 ብር ከፍላለሁ ካልክ ልክ አትሆንም። እግዚአብሔር የከፈለው ኢየሱስን። ስለዚህ የመጣው ዋጋ የመጣው ውጤት አዳም ያጠፋውን ያክል ሊሆን አይችልም። በአዳም ምክንያት የመጣብን ውጤት ኩነኔና ሞት በክርስቶስ ኢየሱስ ከመጣው ጽድቅና ጸጋ ጋር በመጠን እኩል ሊሆኑ አይችሉም። አዳም ሲያጠፋ እኮ እሱን የሚመስል አዳም አይደለም ያዳነ። ሁለተኛው አዳም ወይም የመጨረሻው ሰው የመጨረሻው አዳም ከሰማይ ሰማያዊ ከፍታው ላይ ይሄ እኮ ከምድር አፈር የተበጀና በምድር ላይ በስተምስራቅ የተቀመጠ ሰውዬ ያኮ ቃል ነው። ሁሉ በርሱ የተፈጠረበት ነው። ዓለማት ሁሉ በርሱ ተጋጥሞ የተያዙለት እሱ እኮ ነው የመጣው። አሜን። ያ ተመን የለሽ ወልድ ተመን ያለውን አዳም ወደሱ ክብር ሊመልሰን እንዴት ሊሆን ይችላል? ወደ ገዛ ክብሩ ሊያስገባን ካልሆነ በቃ እንደዛ አይነት አዳም ያመጣውን ውጤት ለመካስ እንደዛ አይነት አዳም መፍጠር እግዚአብሔር አያቅተው። ግን አሁን አልፈጠረም፣ ራሱ መጣ። ስለዚህ በአዳም በኩል በመጀመሪያው አዳም ያጣነው ነገርና በሁለተኛው አዳም የመጣው ነገር መጠኑ እኩል አይደለም። አዳም ከአትክልቱ ቦታ አስወጣን፣ ክርስቶስ መጣና ወደ አትክልቱ ቦታ መለሰን። ኧረ ወደ አትክልቱ ቦታ አልመለሰንም ወዳጅ። አዳም እኮ የነበረበት ገነት እዚህ በምድር ላይ በስተምስራቅ እንደሆነ ሰማይ ላይም እንዳታረጉት እንዴ። ጳውሎስ የሄደበት 3ኛ ሰማይ አለ፣ እሱም ገነት ይባላል። የአዳም የነበረው በምድር ላይ በስተምስራቅ ነው። የአትክልት ስፍራ እግዚአብሔር ያበጀለት ጠብቀው ተንከባከበው ያለ። ከምድር አፈር እኮ ነው ሰውየውን ይሰራው፣ ከመሬት መሬታዊ። ቆሮንቶስ 15 ላይ አይገናኙም። አዳም ወደ አትክልቱ ራቁቱን ይኖር ነበር፣ ከሚስቱ ጋር አይተፋፈሩም ነበር። ከዛ ክርስቶስ መጥቶ ተሰቅሎ ልብስ አስወለቀን። ሚስቶቻችንና እኛ መንገድ ላይ ራቁት እንድንሄድ አደረገ። ፍራፍሬ በነፃ እንድንበላል እንደዛ ነው ያደረገ። ከአንበሶች ጋር ከእንትኖች ጋር
አትክልቱ ቦታ በነፃነት እንድንኖር ከአንበሶች ጋር ያደረገ ነገር አይደለም ወዳጅ፣ በጭራሽ እንደዛ አይደለም። ምንድን ነው የሚለው ሮሜ 5 ቅዱስ ጳውሎስ ሐዋርያው ይመልስልናል። በአዳም በኩል በሰው ልጆች ላይ የመጣው ኩነኔና ሞት አለ፣ በክርስቶስ ኢየሱስ የመጣ ጸጋና የሕይወት ንግስና አለ። ሁለቱ በመጠን እኩል አይደሉም። እንደውም በቃ ምንም አይመጣጠኑም። በክርስቶስ የመጣው በክርስቶስ ለኛ የተደረገው ነገር እንዴ አንዳንዴ እንኳን አዳም አጠፋ ነው የምትለው። መቼ ሰባቡ ጊዜ ሪስታ አይባልም። ግን እንዴ ሰው የኖርበት የነበረው ኑሮና እኛ አሁን በክርስቶስ ያገኘነው ክብር የትየለል የሰማይና ምድር ያህል ወደ ጫካው መለሰናት ነው። ሰው እንደው በቃ በምድር ላይ መግዛት ምድር መግዛት ከዛሳ መግዛት ነው ታውቃላችሁ። ስለዚህ ቪላ ቤት ትሰራለህ፣ መኪና ትገዛለህ፣ ምድርን ትገዛለህ። ይሄን ሊሉ እኮ ነው መጨረሻ መድኃኒዓለም። ያ የቀደመው አዳም ወገኖቼ በእግዚአብሔር አብ ቀኝ ተቀምጦ ያውቃል እንዴ? በቀኙ በእግዚአብሔር ቀኝ ተቀምጦ ያውቃል? አያውቅም። እኛ እኮ በቀኙ አሁን አለን። እዚህ አሁን እንደዚህ የደከመኝ ግን በክርስቶስ ኢየሱስ ሕይወቴ በእግዚአብሔር ዘንድ ተሰውሮ ነው ያለው። በቀኙ ተቀምጬ ነው ያለው። በክርስቶስ ተፈጽሜ ነው ያለው። ወዘተ ወዘተ ወዘተ። ምን አገናኛቸው? እና ክርስቶስ መጥቶ አዳም ወደ ነበረበት ነገር መለሰን ብቻ ማለት ክርስቶስን አለማወቅና በክርስቶስ የተፈጸመልንን ታላቅ መዳን አለማስተዋል ወይንም ቸል ማለት ወይንም አለማወቅ። ንባቡን ሮሜ 5 ላይ ያነቡት። ሞት በአዳም ሕይወት በክርስቶስ ቁጥር 12 ጀምሮ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ ኃጢአት ገባ፣ በኃጢአትም ሞት። ስለዚህ ኃጢአት ገባ፣ ሞት ተከተለ። ስለዚህ ሰው ሁሉ ላይ ሞት ደረሰ። ቁጥር 14 ማነው ቁጥር 15 ላይ ነገር ግን ስጦታው ወይም እግዚአብሔር የላከልን ጸጋ ስጦታ ክርስቶስ እንደ በደሉ ወይም እንደ አዳም በደል መጠን የሚለውን ያዙ። መጠን አይደለም፣ እንደዛው አይደለም። አጻጻፉ ራሱ ደስ ይላል። ነገር ግን ስጦታው የእግዚአብሔር የላከው ስጦታ እንደ ሰውየው ወይም እንደ አዳም በደል መጠን እንደዛ አይደለም። አጻጻፉ ራሱ ይላል እንደ በደሉ መጠን እንደዚያው አይደለም። እኩል አናርግ። አዳም አስወጥቶን ነበረ፣ እንደዚህ መለሰን። ኧረ ይሄ ከዛ ያልፋል። መጠኑ እኩል አይደለም። በአንድ ሰው በደል ብዙዎች ሞተዋል። አዎ የታወቀ ነው። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ፣ የበዛ ነው የመጣው። እኩል አይደለም። ወደዛች ወደ ነበረው መልሰን አይደለም። ከዚያ ይልቅ ካጣነው ይልቅ እጅግ የበዛ ነገር በክርስቶስ ሆኗል። ቀጥሎ ቁጥር 16 እንዲህ ይላቸዋል። አንድ ሰው ኃጢአት በማድረጉ ማለት አዳም ኃጢአት በማድረጉ እንደሆነው መጠን እንደዚያ ስጦታው አይደለም። በኢየሱስ ስም ምን ሆነዋል ሰዎቹ? አዳምን ግዛ ብሎት ነበረ እንዴ? መግዛት ምንድነው? ምድርን ማስተዳደር ነው። ይኸው እናም እንግዲህ ያቀማችንን እየገዛን እያስተዳደር ምድርን ማን ነው ባይዞ የሚገዛት? መንፈሳዊውን ዓለም አላልኩም፣ ምድርን ነው ግዛት የተባለው። እና ምድርን አሁን ምንድነው? የዓለም ገዢና የምድር ገዢ ይለያያል። በነገራችን የዚህ ዓለም ገዢ የህይወት ስርዓቱ ገዢ ማለት ነው። ምድርን ግን አሁን የሚያርሳት የሚቆፍራት ምን ለልማቷም ለጥፋቷም እያስተዳደረ ያለው ዝሆን ቀጭኔ አይደለም፣ የሰው ልጅ። እና አንድ ሰው ኃጢአት በማድረጉ እንደሆነው መጠን እንደዚያ ስጦታው አይደለም። ስጦታው እንደዚያ አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል ላይ ለማጽደቅ መጣ። አይገናኝም። ያኔ አንድ ሰው መጣ አበላሸ፣ ወደ ሰው ሁሉ። ክርስቶስ ሲመጣ ግን ሰው ሁሉ እንደ መጀመሪያው አዳም ከመጀመሪያው አዳም ብዙ ኃጢአተኛ። ስለዚህ አንድ ሰው ለሰራው ኃጢአት አልሞተም፣ ሁሉም ለሰሩት ኃጢአት ሞተ። ያመጣው ነገር ያ ሰው የኛ ላይ ካመጣው ጋር አይገናኝም። አንዱ በደለ፣ ሁሉም ላይ ኃጢአት እና ሞት ተከተለ።
ኢየሱስ ሲመጣ ግን ምድር ሁሉ እንደ አዳም እኮ አትብላ የተባለ አንድ ፍሬ ነው የበላው። ኢየሱስ ሲመጣ የነበረው ሰው የሰራው ኃጢአት አንድ ነው። እንግዲህ በአንድ በደል ምክንያት ቁጥር 17 በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛት እና የጽድቅን ስጦታ ብዛት አይገናኝ። አሜን። ያ ሰውዬ ያሳጣን ነገርና ይሄ የመጣው የጽድቅ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ዋናው መቀበል የመጣው መጠኑ እንደመጀመሪያው አይደል። መቼስ ሔዋንን ስለዚያ ቀን እናመሰግንሻለን አንላትም። ነገር ግን በአዳም በኩል ያጣነው ነገርና በክርስቶስ ጸጋና በእግዚአብሔር ስጦታ የመጣው የጽድቅ ብዛት በመጠን አንድ አይደሉም። ምድርን ስለመግዛት መሬት መኪና ትገዛለህ ምናምን ስለሚልም ነገር አይደለም። ስለሚልም ከዛ ያለፈ ክብደት ያለው ነገር ነው ያገኘው። እዚህ መጠናቸው እኩል አይደለም። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ መጣ፣ እንዲሁም በአንድ ጽድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ እያለ ይቀጥላል። ስለዚህ በመጠን አይገናኝም። ኦኬ፣ እግዚአብሔር የተባረከ ይሁን። ወደሚቀጥለው ጥያቄያችን እናልፋለን። የመለኮት ሙላት በሰውነቱ ተገልጦ ይኖራልና እናንተም በእርሱ ተሞልታችኋል ይላል ቆላሲስ ምዕራፍ 2 ቁጥር 9 ላይ። ተሞልታችኋል ማለት ምን ማለት ነው ይላል። ከእግዚአብሔር አንጻር የሚጠበቅባችሁ የጽድቅ መጠን ሙሉ ነው። ተሞልታችኋል ወይም ኮምፕሊት ሆናችኋል። እግዚአብሔር ከሰው የሚጠብቀውን ጽድቅ በልጅ ውስጥ አግኝቶታል። የሚያምንበት ሰው ያ የእግዚአብሔር ጽድቅ ለእርሱ ተቆጥሮለታል። በክርስቶስ ውስጥ ያለው ጽድቅና ብቃት ተቆጥሮለታል። እርሱ በእግዚአብሔር ፊት ሙሉ ነው አይደለም? ክርስቶስ እንዲሁ እናንተ በእርሱ ሆናችሁ በክርስቶስ ኢየሱስ ተፈጽማችኋል። የሞላ ብርጭቆ ውስጥ የሞላ ውሃ ላይ ጎደለ ብለን እንደማትሞላው ከጽድቅ አንጻር ከእግዚአብሔር ዘንድ ካለን ተቀባይነት አንጻር እግዚአብሔር ልጁን በተቀበለበት መጠን ተቀብሎናል። ዊ አር ኮምፕሊት ነን ኢን ሂም ማለት ነው። ኢን ክራይስት ተፈጽመናል። ይሄ ቃል የግሪኩ ፕሌዮ የሚለው መሰለኝ። ፕሌዮ ከሆነ ምንድነው ሊሆን የሚችለው? የሆነ ታስክ ይሰጣል፣ የሆነ ስራ ይሰጣል፣ የሆነ ድርጊት ይሰጣል። ፕሌዮ ከሆነ እንደዛ ነው የሚሆነው። ታስክ የሆነ ስራ ይሰጣል፣ የሆነ ነገር አድርግ ተብለ ማለት አጠናቅ፣ ይሄንን ስራ ይሄንን አሟላ ተብለ የሆነ ስራ ይሰጣል፣ ታስክ ይሰጣል። ከዛ በኋላ ያንን ስራ አጠናቀ ስጨርስ ሙሉ በሙሉ ሰርተ ተጠናቋል ተብሎ ማረጋገጫ ሲሰጥ ስራውን ጨርሷል ሲባል ከዛ በኋላ እዛ ስራ ላይ የምትጨምረው ምንም ነገር የለም፣ ስራው አልቋል። ያንን ነገር ኬር የማድረግ ጉዳይ እንጂ ስራው አልቋል። አንድ መኪና ፋብሪካ ውስጥ ተገጣጥሞ ምናምን እንደዛ የሚለው ፕሌይሮ። እሺ ፕሌይሮ የሚለውን ቃል ፕሌይሮ ሰርቶ ማጠናቀቅ እና ደግሞ ለምሳሌ በዚህ ላይ እንዴት ብሎ እንደተረጎመው እሺ to make replete, to cram, level up, to furnish, satisfy, execute, finish a period of task, verify ማድረግ ማጠናቀቅ መጨረስ፣ የሆነን ድርጊት ስራ ኤክስኪዩት አድርጎ መጨረስ፣ በአርኪ ሁኔታ መጨረስ፣ በበቂ ሁኔታ መጨረስ፣ በተረጋገጠና በተጠናቀቀ ሁኔታ መጨረስ። ለዚህ ጽድቃችን በክርስቶስ ያገኘነው ህይወት አሁን እኔ የምጨምርበት አሁን እኔ የምቀጥልበት ነገር እንዳይኖር ተደርጎ ሙሉ በሙሉ ፕሌይሮ ሆኗል፣ ተፈጽሟል፣ አልቋል። ያንን ህይወት ገልጠዋለሁ፣ ያንን ህይወት እኖራለሁ እንጂ ያንን ህይወት ለማግኘት ቸርችም አልመጣም፣ ገዳምም አልገባም። በክርስቶስ ተፈጽሜያለሁ ማለት ነው። ሙሉ ሆኛል። እግዚአብሔር ከአማኙ የሚጠብቀውን ጽድቅና ብቃት በክርስቶስ እግዚአብሔር አግኝቶታል። በእኔ ውስጥ እንደኔ ተደርጎ ተቆጥሯል። ተጠናቅቄያለሁ ማለት